ኢዩ ጩፋ ከቲክቶከር አዶናይ ጋር በተገናኘ ቃሉ በጣም ተመችቶኛል። እንደውም መሰገጥ ሳይሆን መሰጋገጥ ነው። ስግጥ አንዴ ነው የሚረግጠው፣ ስግጥግጥ ግን ሶስቴ ነው የሚረግጠው። ሰግጡ የሚለው ለትውልድ በደንብ መዳረስ አለበት በማለት የሰጡ አስተያየት በርካቶችን እያነጋገረ ይገኛል። ይህንን ጉዳይ በተመለከተ ዝርዝር የምንነግራችሁን መረጃን ይዘናል። በሜጀር ዋንጆይ ጭሮ በጂንካ ከተማ የተዘጋጀው ኮንፈረንስ እገዳና ጥብቅ እርምጃ እንዲወሰድበት የአሪዞንና የጂንካ ከተማ ለጸጥታ አካላት ጥብቅ መመሪያ እንደተሰጠ ተሰምቷል። ከስፍራው ምን አዲስ ጉዳዮች ተደምጧል የሚለውንም አካተናል። ኢዩ ጩፋም በዲላ ስታዲየም ለማዘጋጀት አስቦ የተሰረዘው ኮንፈረንስን በተመለከተም አወዛጋቢ ነገሮች እየተነሱ ነው። ነገር ግን ክልከላው ጸንቷል። ኮንፈረንሱም ሙሉ ለሙሉ ተሰርዟል። ይህንን በተመለከተም ከክራይስት አርሚ የተሰጠ መግለጫውንም በማካተት መረጃዎችን በዝርዝር እናደርሳችኋለን። እንዲሁም ደግሞ አንድ ወንድማችን በፌስቡክ ማህበራዊ ትስስር ገጹ ላይ ለመቄዶንያ መስራች ዶክተር ቢኒያም ያስተላለፈውን አስገራሚ መልእክትም በመጨረሻም ወደ እናንተ የምናነሳ ይሆናል። ጸጋና ሰላም በያላችሁበት ለእናንተ ይሁን። ክቡራን አድማጭ ተመልካቾቻችን እንደምን አላችሁ? በሀገር ውስጥና በዓለም አቀፍ ደረጃ የተሰሙ ትኩስና ወቅታዊ ክርስቲያናዊ መረጃዎቻችንን የምናቀርብበት ፕሮግራማችን እነሆ ተጀምሯል። እስከ ፍጻሜው አብራችሁን በመቆየት መረጃዎቹን እንድትከታተሉና የዩቲዩብ ቻናላችንን ሰብስክራይብ በማድረግ የቤተሰባችን አካል እንድትሆኑ የአክብሮት ግብዣችን ነው። በድጋሚ እስከ ፍጻሜው መልካም ቆይታን ተመኝተናል። በቀጥታ ወደ መረጃዎቹ እናመራለን። ኢዩ ጩፋ ቲክቶከር አዶናይን በተመለከተ ቃሉ በጣም ተመችቶኛል። እንደውም መሰገጥ ሳይሆን መሰጋገጥ ነው። ስግጥ አንዴ ይረግጣል፣ ስግጥግጥ ግን ሶስቴ ነው የሚረግጠው። ሰግጡ የሚለውም ቃል ለትውልድ በደንብ መዳረስ አለበት ሲል ተደምጧል። ከወራት በፊት ቲክቶከር አዶናይ ሰግጡ ስግጥግጥ በሉ ማለቱን ተከትሎ ሱራፌል ደምሴን እንዲህ ያለው ስርዓት አልበኛ ትውልድን ይፈጥራል፣ ግብረ ገብነትን ያጠፋል፣ መንግስት፣ ትምህርት ሚኒስቴር የሚመለከተውም አካል ጣልቃ ይግባና ያስተካከል ሲል በተንቀሳቃሽ ቪዲዮ መልእክት ማስተላለፉ ይታወቃል። ይህንን የሱራፌል ደምሴን ትችትና ጥሪ ተከትሎ ኢዩ ጩፋ በሰጠው ምላሽ አዶናይ ሰግጡ ስላለ አገር እያጠፋ ነው ብሎ መንግስት ጣልቃ ግባ፣ ትምህርት ሚኒስቴር ጣልቃ ግባ ማለት በጣም የወረደ ከመሬት በታቸውን አስተሳሰብ ነው። ሰግጡ ማለት ሰግጠህ ረግጠህ አልሰማም ብለህ ታርጌትን ምታ ማለት ነው። የመረዳት አቅሙ ትንሽ የሆነ ሰው መሰገጥ የሚለውን ቃል ወስዶም ሱሪያው ልቆ ሊሄድ ይችላል። ከ100 ጤናማ ውስጥ አንድ እብድ አይጠፋም። ምንም ብታስተምር ይጠበቃል። ቃሉ እኔ በጣም ተመችቶኛል። እንደውም መሰገጥ ሳይሆን መሰጋገጥ ነው። ሰግጥ አንዴ ይረግጣል፣ ስግጥግጥ ግን ሶስቴ ነው የሚረግጠው። ሰግጡ የሚለውም ለትውልዱ በደንብ መዳረስ አለበት። አዶናይ አገር እያጠፋ ነው ብሎ መንግስት ጣልቃ ግባ፣ ትምህርት ሚኒስቴር ጣልቃ ግባ ማለት በጣም የወረደ ከመሬት በታች የሆነ አስተሳሰብ ነው ሲል ሱራፌል ደምሴ ላነሳው ትችትና ጥሪ ኢዩ ጩፋ በሰጠው ጥልቅ ማብራሪያና ትንታኔ ላይ መመልከት ተችሏል። በሌላም መረጃም ሜጀር ዋንጆይ ጭሮ በጂንካ ከተማ የተዘጋጀ ኮንፈረንስ እገዳና ጥብቅ እርምጃ እንዲወሰድ የአሪዞንና የጂንካ ከተማ አካላት ለጸጥታ አባላት ጥብቅ መመሪያ እንደተሰጣቸው ተሰምቷል። ጆይ ጭሮ በጂንካ ከተማ ከመጋቢት 11 እስከ 13 በአሪዞና አዘጋጃለሁ ማለት ማስታወቂያና ጥሪ ሲያደርግ የነበረው ኮንፈረንስ ያልተፈቀደና የተከለከለ መሆኑን ያገድን መሆኑንም እናሳውቃለን ሲሉ ገልጿል። ይህም የክልከላው ህጋዊ ደብዳቤ በዞኑና በከተማው ለሚመለከታቸው የመንግስትና ጸጥታ አካላት በግልባጭ እንዲያውቁትና እንዲያስፈጽሙ መታዘዙን የተሰማው። ከዚህም በተያያዘ ደግሞ ጆይ ጭሮ እስከዛሬ ከሰዓት በፊት ኮንፈረንሱ እንደሚካሄድ በከፈታው የቸርቹ የማህበራዊ ሚዲያ ላይ በመለጠፍ ላይ ይገኛል። ይህንን ተከትሎም ለክልሉ ለዞኑና ለከተማው የጸጥታና መንግስት አካላት ውሳኔ የሰጠውን ቦታ ንቀትና ግርምትን ጭሯል። የአሪዞንና የጂንካ ከተማ የጸጥታ አካላት ወደ ከተማው ገብቶ ህዝብ ሰብስቦ ከተገኘ አስፈላጊ የሆነ ህጋዊ እርምጃ እንደሚወሰድበትም ተሰምቷል። በሌላም በኩል ጆይ ጭሮን በተመለከተ ለሚወሰደው እርምጃም ሆነ ህጋዊ ሁኔታ ግለሰቡም ሆነ ተግባሩ የወንጌል አማኙን ማህበረሰብ እንደማይወክል መላው የወንጌል አማኝ የተስማማበት ጉዳይ መሆኑን ለማረጋገጥ ተችሏል። በሌላ መረጃም ደግሞ ኢዩ ጩፋ በዲላ ስታዲየም ለማዘጋጀት አስቦ ከተሰረዘው ኮንፈረንስ ጋር በተያያዘ አወዛጋቢ ነገሮች እየተነሱ ነው። ነገር ግን ክልከላው ጸንቷል። ኮንፈረንሱም ደግሞ ሙሉ ለሙሉ ተሰርዟል የተባለው
እዩ ጩፋም ማስተባበያ ሰጥቷል። በገለጻው አሳዛኝና አሳፋሪ ነገር ተስተውሏል። አደባባይ የተነገረ ክልከላውን ተከልክያ አይደለም ብሏል። ከዚህ ክልከላ በፊት የፈቃድ ጥያቄ ያመለከተበትንና እነሱም ፍቃድ የሰጡበትን ደብዳቤም አያይዞ አቅርቧል። እዩ ጩፋ የካቲት 22 ላይ አመልክቷል። የጌዲዮ ዞን ባህልና ስፖርት መምሪያ ደግሞ ከ2 ቀናት በኋላ መፍቀዱን በደብዳቤ አሳውቋል። ከቀናት በኋላ ደግሞ የደቡብ ኢትዮጵያ ክልል ካውንስል በጉዳዩ ላይ ሊፈቀድለት አይገባም ሲል ከ10 ቀናት በኋላ እንዲታገድ መመሪያ ሰጥቷል። ይህንንም ተከትሎ የዞኑ ስፖርት መምሪያ የቀድሞን ፍቃድ ማንሳቱንና እንደማይፈቀድለትም ኃላፊው በደብዳቤው ጀርባ የማናስተናግድ መሆኑን ብለው ለሚመለከተው ክፍል መርተውታል ተብሏል። ይህም ክልከላ በዚያው ሰዓት በክልሉ ካውንስል በኩል ይፋ የተደረገ ሲሆን ነገር ግን ዛሬ ከሰዓት በኋላ እዩ ጩፋ በሰጠው ምላሽ በተቀጠረው ቀን ስታዲየሙ ለሌላ አገልግሎት መያዙን ስለገለጹልን ኮንፈረንሱን ለሌላ ጊዜ አስተላልፈናል ሲል መሰረዙንና ለሌላ ጊዜ መተላለፉን ገልጿል። በመግለጫውም ላይ ክራይስት አርሚ ኢንተርናሽናል ቸርች በጌዲዮ ዞን በዲላ ከተማ በሁለገብ ስታዲየም ከመጋቢት 11 እስከ 13 ታላቅ መንፈሳዊ ክሩሴድ ለማካሄድ መዘጋጀቱ ይታወቃል። ለዚህ ዝግጅትም አግባብ ያለውን ፍቃድ ለማግኘት ለሚመለከተው አካል በደብዳቤ ቁጥር 09818 አመልክተን ነበር። በማመልከቻችን መሰረትም በተጠቀሰው ቀን ሌላ ፕሮግራም አለመኖሩ ከተጣራ በኋላ የጌዲዮ ዞን ባህልና ስፖርት መምሪያ ቢሮ በደብዳቤ ቁጥር 2496/3/19 ስታዲየሙን ለመጠቀም የፈቃድ ደብዳቤን የሰጠን ሲሆን ለዝግጅቱ አፈጻጸምም አስፈላጊ በሆኑ ጉዳዮች ላይ ከሚመለከታቸው የመንግስት አካላት ጋር በፎርማል ሂደት ጥያቄ አቅርበን ተገቢውን ፍቃድ አግኝተናል። ከዚህም በመነሳት ፕሮግራሙን በተመለከተም በቴሌቪዥን ቻናላችንና በሌሎች የሶሻል ሚዲያ መድረኮቻችን ማስተዋወቃችንም ይጠቀሳል ብሏል። አክሎም የዲላ ከተማ ካውንስል በተመሳሳይ ቀን በከተማ ውስጥ የተዘጋጀ ሌላ ኮንፈረንስ መኖሩን በመግለጽ በክራይስት አርሚ ኢንተርናሽናል ቸርች አማካኝነት ከመጋቢት 11 እስከ 13 ድረስ የተዘጋጀው ፕሮግራም ቀኑ እንዲቀየር በማለት ያቀረቡትን ሐሳብ በመቀበል የፕሮግራሙን ቀን የቀየርን ሲሆን በሚቀጥለው የሚወሰነውን ፕሮግራም በሚዲያችን የምናሳውቃችሁ ይሆናል። እኛም እጅግ ለምንወደውና ለምናከብረው ለጌዲዮ ሕዝብ ሰላምና አንድነትን እንመኛለን ሲል ክራይስት አርሚ በኦፊሻል ገጹ ላይ ባወጣው መግለጫ አሳውቋል። በእውነትም የደቡብ ኢትዮጵያ ክልል ካውንስል ለብ ያለ ጭብጨባ ያስፈልገዋል። ዋናው ካውንስል የተባሉት በተደጋጋሚ ሞክረው ፎክረውም ያልቻሉትን የክልሎቹን ዘራፍ በእኛ ቤት በራፍ ብለው ቀጥለጥ አድርገው አስቁመዋል፣ አስከልክለውታል። እዩ ጩፋ ከዚህ ቀደም በተለያዩ አካባቢዎች በሀገር ውስጥና በውጭ እገዳ ሲደረግበት የልባቸውን ምታቆማለው ካንሰር ናቸው ምድራዊ ኃይል አያቆመኝም በማለት ምላሽ መስጠቱም ይታወሳል። በአሁኑ ግን እሱ ቀጥ ብሏል። ወንድማችን እዩ ጩፋም ልብ ገዝቷል ማለት ነው። ይህ በእንዲህ እንዳለ ሆኖም አገልጋይ እዩ ጩፋ እንዴት በዚህ ልክ ህዝብ ባወቀውና ፀሐይ ባሞቀውም ጉዳይ መዋሸቱን በብዙዎች ዘንድ ጥያቄን ፈጥሯል። ነገሩም ሲጠቃለል ከዚህ ቀደም ከዚህ የስታዲየም ክልከላ ጋር በተያያዘ በዲላ ስታዲየም የፊታችን መጋቢት 11 እስከ 13 የሚደረግ ኮንፈረንስም ሆነ በዚያ ቀናት ስታዲየም ለመጠቀም የተያዘ ቀጠሮ እንደሌለም ለማረጋገጥ ተችሏል። እዩ ጩፋም በዚህ አደባባይ ላደረገው ውሸትም ንስሐ ቢገባና ህዝብ አማኙንም ባለማወቅ ለዋሸውም ውሸት ይቅርታ ቢጠይቅ በቀጣይ ለሚኖረውም ለአገልግሎቱ መልካም ይሆናል። ቀጣዩ ጆይ ጭሮ ደግሞ ምን የሚል ማስተባበያን ይዞ ይመጣ ይሆን? እሱም ስታዲየሙ በሌላ ፕሮግራም ስለተያዘ አሻግሬዋለሁ ይላል የሚለውም ደግሞ በበርካቶች ዘንድ የሚጠበቅ ነው። በመጨረሻም አንድ ወንድማችን በፌስቡክ የማህበራዊ ትስስር ገጹ ላይ ለመቄዶንያ መስራች ዶክተር ቢኒያም ያስተላለፈው መልእክት ወደ እናንተ በማቅረብ መረጃዎቻችንን እናጠቃላለን። የወንድማችን መልእክት ሲጀምርም እውነትን መናገር አርነት ያወጣል ብሎ ነው። የምንወድ ቢኒ ሆይ ኮፍያን አውልቀዋል እንጂ ቀይረው አላልም። በገንዘቡም ወደ ኢንቨስትመንት ግባበት፣ ቋሚ ዘላቂ ሆነ ተረጂዎች የሚጠቀሙበትን መንገድ ቀይስ እንጂ አመት እየቆጠርክ ልመናውን አጠናክረናልን አላልም። እባክህ እስከመቼ ለመለመንስ ብቻ አሰብክ ይላል። ኢትዮጵያ ውስጥ ሀገር በቀል የሆነ ድሃ አባቶችን ሰብስቦ የሚያበላ የሚያሳክም የሚንከባከብ ቢባል ዶክተር ቢኒያም ነው። በኢትዮጵያ ውስጥ እንደ ቢኒ እጅግ ትልቅ ስራ የሰራ ራሱን የሚሰጥ ሰው የለም። ታሪክ ሁሌም ይዘክራል። እኛም እንወድሃለን፣ እናከብርሃለን። አሁን ግን ይበቃል። ልመናውም ይብቃ። ኮፍያውንም አውልቀው እስካሁን የተሰሩ ስራዎችን አዲስ ተረጂዎችን ጨምሮ የደረስክበትን ደረጃ ለህዝቡ አሳይ። የመንግስት ኦዲተርም ተቀጥሮ ወጪና ገቢያችሁ ለህዝብ ይፋ ይደረግ። እስካሁን የተለመነው እንኳን አዲስ አበባ ላይ ያሉ አረጋውያንን ቀርቶም
ከኦጋዴን ከሶማሌና ኤርትራ ያሉትን ብንጨምራቸው ከበቂ በላይ የሆነ ገንዘብ እንደተሰበሰበ ገምታለሁ። ወደ ኢንቨስትመንት መግባት ይኖርብሃል። ሁል ጊዜ ያቺን ኮፍያ አድርገህ የሰው ፊት እየወጣ ከምትለምን በተለመነው ገንዘብ ቋሚ ገቢን የሚያመጣ ስራ ብትሰራበት፣ ለምሳሌ የሚያክል አንደኛ በክፍያ ማለትም አፎርደብል ኤልደር ኬር ሴንተር ብትከፍትበት። ይህም ማለት ምን ማለት መሰለም? ኢትዮጵያ ውስጥ እጅግ ብዙ ሀብታም ሰዎች አሉ። እነርሱ በቋሚነት የሚንከባከባቸውን ይፈልጋሉ። ስለዚህ እንዲህ አይነት ማዕከል ቢከፈት በትንሽ የብር ክፍያ ብቻም አገልግሎትን ቢያገኙ እነሱ በሚከፍሉት ገንዘብ ድሃው ይረዳል። ሁለተኛ የመድኃኒትና ጤና ዕቃ ማቀነባበሪያ ቢዝነስ ነው። ባለሙያዎችና በጎ ፈቃደኞች ተቀጥረው በቋሚነት የመድኃኒት ማቀነባበሪያ ቢዝነስ ቢከፈት በመላው ኢትዮጵያ የሚገኙ ከሌላ ቦታ መድኃኒት የሚገዙ ሁሉ ከመቄዶንያ በመግዛት በአንድ ድንጋይ ሁለት ወፍ ይባላል። መድኃኒትን ይገዛሉ፣ ይጠቀማሉ፣ ድርጅቱም ይጠቀማል ማለት ነው። ሶስተኛው ደግሞ ከአረጋውያን ጋር የተያዙ ስልጠናዎች ናቸው። ይህ እጅግ ብዙ ገንዘብ የሚያመጣ ቢዝነስ ነው። ስለዚህ አካዳሚ ልክ እንደ ኮሌጅ ስልጠናዎች እየተሰጡ ከዚህ በሚገኝ ገንዘብ በቋሚነት የመቄዶንያ ተረጂዎችን መርዳት ይቻላል። ለሌሎችም ስራ ተፈጥሮ እንደገናም ገንዘብ ተገኝቶ ብዙ መስራት ይቻላል። አራተኛም ለአረጋውያን ምግብ ማቅረብ ነው። ይህም ቢዝነስ ከኢትዮጵያ አልፎ ወደ አፍሪካ ጎረቤት ሀገሮች ጭምር ማከፋፈል የሚቻልበት ጥሩ የቢዝነስ ስራ ነው። በዚህም ብዙ ሰራተኞች ተቀጥረው ተጨማሪ ትርፍ የሚያስገኝ ተቋም ይሆናል። አምስተኛው ከአረጋውያን ፍላጎቶች ጋር የተገናኘ ማይክሮ ፋይናንስ ነው። ይህ እጅግ ሰፊ ዘርፍ ነው። በርካታ ስራ አጦችን ስራ ፈጥሮ መልሶ ለተረጂዎች የሚሆን ገንዘብ በቋሚነት የሚያስገኝ የቢዝነስ ሀሳብ ነው። ስድስተኛውም የተሻለ የመታጠቢያና የንጽህና አገልግሎት ነው። ይህ በጣም ትልልቅ ላውንደሪ ቤቶችን በመክፈት ቋሚ የልብስ እጥበት አገልግሎት በመስጠት ሰራተኛ ቀጥሮ ሰራተኛው ስራ አግኝቶ በትርፉ መልሶ አረጋውያንን መርዳት ይችላል። ባክን ዶክተር ቢኒያም እስከ መቼ ድረስ እየለመንክና ሰውም እየሰለቸው ልትቀጥል አስበሃል? ዘመኑ ተለውጧል። ከዘመኑም ጋር መዘመን ጥሩ ነው። አንተም አለባበስህን ቀይር። ድሃ ጎስቋላም ስለመሰልክ ሰው ይረዳሃል ያዝንልሃል ማለት አይደለም። ንቃ በማለትም ሐሳቡን አካፍሏል። እናንተስ ወንድማችን ባነሳው ሐሳብ ላይ ተስማማላችሁ ወይስ ደግሞ ምን ትላላችሁ የሚለውን በኮሜንት መስጫው ላይ እንድታሰፍሩልን በአክብሮት እንጠይቃለን። አድማጭ ተመልካቾች እንግዲህ ለዛሬ ያዝንላችሁ መረጃዎች እስካሁን የተከታተላችሁትን ይመስል ነበር። ምርጫችሁ ስላደረጋችሁን እጅግ አድርገን እናመሰግናለን። በቀጣይ በሌሎች መረጃዎች እስከምንገናኝ ድረስ የዩቲዩብ ቻናላችንን ሰብስክራይብ እንድታደርጉ እንጠይቃለን። በቸር ቆዩ።